ስጋውን የሚሰጡት ወይም ይበላልና እንደ ድሃ ላይ በዛ ላይ ያሰሩትና ሰማዕቱ ቅዱስ ጊዮርጊስ ከእግዚአብሔር የተሰጠው ዘላለማዊ ስልጣን ዘላለማዊ ቃል ኪዳን በዚህ በምድራዊ ሀሳብ ታስሮ የሚቀር ነገር ስላልሆነ በበለቷ ቤት ያለው ምሰሶ አለምልሞ አፍርቶ እሷም እነሱም እንዲመገቡ አድርጓል። ሁላችሁ ሲያመስግኑ ሰማዕቱ ቅዱስ ጊዮርጊስ ከዛ ደነገጠች። ልጇ ታሞ የነበረው መስራ ነሳላት። ደነገጠች። ይሄማ ሻረ ለማለት አምላኮሙ ለክርስቲያን ይሄ የክርስቲያኖች አምላክ ነው። ተመስሎ ሰባ ሰው መስሎ ሰውን ሀሎ ነው እንጂ መጣ በፍጹም ደረቅ የሚያለመልም ደረቅ የሚያድፍ የሚያፈራ ታምረው አለ ለሰማዕቱ ቅዱስ ጊዮርጊስ ታስሮ በዛው ላይ እንዳለ አንተ ኢኮንኮ አምላክ እኛ የኔ ያህል ስልጣን ብናገኝ ደረቅ የምናለመልም አይደለም። ደረቅ ልናለመልም አጋንንት ማስወጣት አቅቶን አብረን ከእሱ ጋር እየተንደባደብን ነው። ካህናት በእውነት ይህን ያህል ከእግዚአብሔር ጋር እየተነጋገረ ደረቅ አለምልሞ ስለ ፍቅሩ ስለ ክርስቶስ ፍቅር ክርስቶስ ስላደረገለት ዋጋ ታይ እኔ ክርስቶስ አንተ ኮንኮ አምላከ አላ ገብረ አምላክ አለ። እኔ አምላክ አይደለሁም የክርስቶስ ምንድን ነኝ አለ። የክርስቶስ ባሪያ እንጂ አገልጋይ እንጂ። ሁላችሁ ሰማዕቱ ቅዱስ ጊዮርጊስን አክብሩት። ተላትቃጠለም ነው እና የቅዱስ ጊዮርጊስ ታሪኩ እጅግ በጣም የሚደንቅ የማይሰለች ሁሌ ትኩስ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአምላክ የተሰቀለ እንደ ክርስቶስ የተሰቀለ እንደ ሐዋርያት የተገረፈ እንደ ሰማዕታት የተከተፈ የቅዱስ ጊዮርጊስ ገድሉ ታምራቱ ብዙ ነው። ስለዚህ በዚህ ቀን ያረፈበት ሆኖ ነገር ግን ክብር የሰባት አክሊል የወረደበት ቀን ነው። ለእሱ ክብር ሲል 7 ዓመት ተጋደለበት። በእያንዳንዱ ዓመት ምንም የእግዚአብሔር ዓመት ነው። ሰማዕቱ ቅዱስ ጊዮርጊስ በረከቱ ይደርብን፣ ረድኤቱ ይደርብን። የኢትዮጵያ ገበዝ የኢትዮጵያ ሊቀ ካህናቱ ነው የተሄደ ኢትዮጵያ የእግዚአብሔር ሀገር ኢትዮጵያ እግዚአብሔር የሚቆረቆርላት እነ ሙሴን ወዳጆችን የሙሴን ወንድም ካህኑ አሮንን በለምጽ የመጣ ስለ ኢትዮጵያ ወዳጁ አሮን ካህኑ አሮንን ሙሴ ኢትዮጵያዊቷን ሴት ባገባ ጊዜ ሰው አጉረመረመ። ለምን ታጉረመርማለህ? ኢትዮጵያውያን ሳያውቁ የሚያምኑኝ ብፁዓን የዋሆች ቅኖች ናቸውና ብሎ እግዚአብሔር ተናዶ በለምጽ መታ አሮንን ስለ ኢትዮጵያውያን ስለኛ ሁላችሁ እግዚአብሔር አመስግኑ። ከስጦታዎች ሁሉ የተለየ የመጀመሪያ ድንግል ማርያም አስራት በኩራት በኋላ ደግሞ ቅዱስ ጊዮርጊስ እንዲያስተዳድራት ሕግ ሙሴ የወሰደ ከኢትዮጵያ ስለሆነ ሰማዕቱ ቅዱስ ጊዮርጊስ የእኛ ጸሎት ደካማ ስለሆነ በብዙ ነገር ተጠላልፈን በብዙ ነገር ሰዎች እያባሉን እያናከሱን አገራችን የለመደ ስላደረጓት እንጂ አንድ ንጹሕ ኢትዮጵያዊ ቢለምን ብዙ ነገሮችን መቀየር ይችላል። ግን አሁን አንትሙ ታውሩ ግድመ ግድመ ሁሉም የሚሄደው ግድም ነው፣ አግድም ነው። ወአነ ይላል ጌታ እናንተ አግድም ስትሄዱ እኔም አግድም ይሄዳለሁ። ካልሆነ ኑ ፊት ለፊት ኑ እንዋቀስ። ኑ እናንተ የራሳችሁን ኃላፊነት ተወጡ። እግዚአብሔር የራሱን ኃላፊነት ትናንትም ዛሬም ነገም ወደፊትም ሲወጣ ይኖራል። እየተወጣ ነው። ልላችሁ እግዚአብሔርን አመስግኑ።